ከአሜሪካ ፕሬዝዳንቶች ከቢል ክሊንተን እስከ ዶናልድ ትራምፕ፣ ከቤተ መንግሥት ሰዎች ከሉል አንድሪው እስከ የቴክኖሎጂው ቁንጮ ቢል ጌትስ፣ ከሳይንስ ሊቁ ስቲቨን ሆኪንግ እስከ የፖፕ ሙዚቃው ንጉሥ ማይክል ጃክሰን እንዲሁም ከታዋቂው ጠበቃ አላን ዴርሾዊትስ እስከ ሆሊውድ ኮከቦች ድረስ የተዘረጋ እጅግ ረጅም ሰንሰለት ነው። እነዚህ የዓለማችን ዕውቅ ሰዎች ሁሉ ባይወዱትም ስማቸው ከዚህ ሰው ጋር ተያይዞ እየተነሳም የተገኘበት ጉዳይ ሰውየው ሰፊ ሀብት የነበረው ከልኩ ያለፈ ትዕቢትና ያለመጠየቅ ስሜት የተጠናወተው የኒውዮርክ ቢሊዮነር ነጋዴ እንደሆነም ይነገርለታል። በአሜሪካ በፋይናንስ ዘርፍም ሊቅ ተሰኝቶ ከዓለማችን እጅግ ባለጸጋ ከሆኑ ግለሰቦች፣ ፖለቲከኞች እንደዚሁም ታዋቂ ሰዎች ጋር ባለው ከፍተኛ ግንኙነት የታወቀ ሰውም ነበረ። ሆኖም ከዝናውና ከሀብቱ በስተጀርባ የተደበቀው እጅግ አስከፊ ወንጀል ታሪክ ያለውና ለማመን የሚከብዱ የብዙ ሴቶች እንባን ምንጭ የሆነ ወንጀለኛም ጭምር ነው። ዓለም ላይ አሉ ከሚባሉ ሀብታምና ባለስልጣኖች ጋር በድብቅ ሲፈጽማቸው ሲሰራቸው የነበሩ እድሜያቸው ያልደረሱ ሴቶችን ለወሲብ ንግድ ሥራ በማሰማራት የበርካታ ታዋቂ ሰዎች የወሲብ ቅሌትና በሴቶች ላይ የሚፈጸም ወንጀልን ቀንደኛ ሆኖ ይመራ የነበረው አንደኛው እሱ ነው። ይህንን ሰይጣናዊ ተግባር ለመፈጸም የግሉ ደሴት የነበረው እንዲታሰር ከተፈረደበት እስር ቤት በፈለገው ሰዓት ወጥቶ ተመልሶ መግባት የሚያስችልን ፈቃድ እስከ ማግኘት የደረሰ አወዛጋቢም ጭምር። አሟሟቱም ቢሆን በርካታ እንቆቅልሾች የተሞላው ይህ ሰው ከአቅሙ በላይ የሆነ ሰይጣናዊ ስራው አላስተኛው ብሎት ራሱን በመጨረሻ በእስር ቤት ገሏል የሚሉ መላምቶች ብዙዎችን ያስማማ ቢሆንም አሟሟቱ ግን አሁንም ለበርካቶች እንቆቅልሽ እንደሆነ ቀጥሏል። ዛሬ በአሜሪካ በሪፐብሊካኑ ዶናልድ ትራምፕ እና በአስተዳደራቸው ዋነኛ አጀንዳ ስለሆነው ጄፍሪ ኤፕስታይን ልንነግራችሁ ነውና አብራችሁን እንድትቆዩ በትህትናም እየጠየቅን ለቻናላችን አዲስ እና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃችኋለን። ጄፍሪ ኤድዋርድ ኤፕስታይን ጥር 20 1953 በኒውዮርክ የብሩክሊን አነስተኛ የኑሮ ደረጃ ካላቸው ቤተሰቦች የተወለደ አድጎ ግን ዓለምን በሀብቱ ያነጋገረ ሰው ነው። አባቱ በከተማ ባለ በመናፈሻ ስፍራ በጥበቃ ሥራ በአትክልተኝነት ላይ የተሰማራ፣ እናቱ ደግሞ በትምህርት ቤት ረዳትነት ይሰሩ የነበሩ ባልቴት፣ ቤተሰቡ ለልጆቻቸው ብቸኛ የሚወርሱት ሀብት ትምህርት የነበረ፣ ትምህርቱንም እንዲከታተል ይተጉ ይለፉ የነበረ ታላቅ ቤተሰብ እንደሆነ ይነገራል። ኤፕስታይንም እጅግ አስገራሚ የሆነ የሂሳብና የፊዚክስ ትምህርት ችሎታና ልዩ ክህሎት እንዲሁም በመደበኛ ትምህርት በማሳየት ጉድ ያስባለ ተማሪ እንደነበር ማስረጃዎችም ይጠቅሳሉ። አልፎም በ16 ዓመቱ 2 ክፍሎችን ዘሎ የሁለተኛ ደረጃ ትምህርቱን ማጠናቀቅም ችሏል። ሌላው የዚህ ሰው ትኩረትን የሚስበው ነገር ኮሌጅ ገብቶ ትምህርቱን ጀምሮ አቋርጦ የተወ ቢሆንም በ1970ዎቹ አጋማሽ ላይ ግን በኒውዮርክ ካሉ በአንደኛው እጅግ ታዋቂ በሆነው ዳልተን በተሰኘው ትምህርት ቤት የሂሳብና የፊዚክስ መምህር ሆኖ ስራ ለመቀጠርም ችሏል። እንግዲህ ጄፍሪን እዚሁ ትምህርት ቤት ውስጥ ነው ለቀጣይ ህይወቱ ወሳኝ የሆነውን ግንኙነትም የፈጠረው። ነገሩ ደግሞ የዋል ስትሪት ግዙፍ የቤር ስተርን ኩባንያ ስራ አስፈጻሚ የነበሩትን የአንድ ተማሪ አባት ማግኘቱም ነበር። ሁኔታው የህይወቱን የስኬት በር ወለል ብሎ እንዲከፈት አደረገው። ጥሎም በ1976 ኤፕስታይን ማስተማርን ትቶ ወደ ቤር ስተርን ተቋምም ይገባል። በአዲሱ የሥራ ቦታው በሂሳብ ያለውን ብቃትና የማሰብ ችሎታውን በመጠቀም በፍጥነት ልምድና ችሎታውን በማካበት ትልቅ ደረጃ ላይ ተቀመጠ። አልፎም በ4 ዓመታት ውስጥ በዚያው ባንክ ውስጥ አጋር መሆን ቻለ። ከጥቂት ዓመታት በኋላም በ1981 ኩባንያውን በመልቀቅ የራሱን የፋይናንስ አማካሪ ድርጅት አቋቋመ። ኩባንያው ከ1 ቢሊዮን ዶላር በላይ ዋጋ ያላቸውን የደንበኞቹን ሀብት ያስተዳድር የነበረም ሲሆን ይህም በፍጥነት ስኬትን አስገኝቶለታል። ኤፕስታይን ይህንን ሀብቱን ወዲያውኑ ወደ ተለያዩ ሀሴቶች ላይ ኢንቨስት ማድረግ የጀመረም ሲሆን በፍሎሪዳ ውስጥ የሚገኝ ትልቅ መኖሪያ ቤትን፣ በኒውዮርክ ውስጥ እጅግ ትልቅ ተብሎ የሚነገርለትን የግል ቤትን ጨምሮ በንብረቶች ላይ ገንዘቡን ሁሉ ያፈስ ጀመረ። ኤፕስታይን ስራዬ ቢሊዮነሮችን ብቻ ማገልገል ነው ይልም ነበር። ከነዚህ መካከል ደግሞ የቪክቶሪያ ሴክሬት ባለቤት የሆነው ሌዝሊ ዌክስነር ዋነኛ የነበረ ሲሆን በዚሁ ስራ አማካኝነት ኤፕስታይን
ከፍተኛ ሀብትና ዝናን ማግኘቱ ብቻ ሳይሆን ወደ ዓለም አቀፍ የሀብታሞች ማህበረሰብ የመቀላቀል የመተዋወቅ በር ተከፈተለት። እንደ ኒውዮርክ፣ ፓልም ቢች፣ ፓሪስ ባሉ ትልልቅ ከተሞች ግዙፍ ቤቶች ባለቤትም ሆነ። በተለይ ሊትል ሴንት ጄምስ የተባለው የግል ደሴት በአሜሪካ ቨርጂኒያ ደሴቶች መግዛቱ የህይወቱን መንገድ ከንግዱ ዓለም ወጥቶ ወደ ጨለመው ገጽታ እንዲለወጥ አደረገው። ይህንን ደሴት የአካባቢው ሰዎች የኃጢአት ደሴት ብለው ይጠሩት ነበር። ከዚህ በኋላ ነው ዘግናኝ የተባለውን የወንጀል ታሪክም የተጀመረው። ወንጀሉ መፈጸም የጀመረበት ትክክለኛ ጊዜ አጠያቂ ቢሆንም አሜሪካ የፌዴራል ፖሊስ መዝገቦች እንደሚያሳዩት ኤፕስታይን ከ2002 እስከ 2005 ባለው ጊዜ ውስጥ በኒውዮርክና በፍሎሪዳ በሚገኙ መኖሪያ ቤቶች ውስጥ በአሰቃቂ ሁኔታ ለአካለ መጠን ያልደረሱ ሴቶች ላይ የሚተገበር የወሲባዊ ጥቃት ላይ ከግብረ አበሮቹ ጋር መሳተፍ ጀምሮ ነበር ይላል። ለዚህ ማሳያ እንዲሆን አንድ ታሪክ ነው ምን ብላችሁ። ቨርጂኒያ ጄፍሪ ትባላለች። የጄፍሪ ኤፕስታይን የጾታ የዝውውር መረብ ሰለባ ከሆኑ ታዋቂ ሰለባዎች መካከልም አንዷ ናት። ይህችንስ ጄፍሪ ኤፕስታይን እድሜያቸው ያልደረሱ ልጃገረዶችን ለራሱና ለሀብታም ሰዎች በማቅረብ የሚታወቅ ሰፊ የጾታ ዝውውር መረብ መሪ ነበርም ስትል ትናገራለች። ቨርጂኒያ ጄፍሪ ኖበዲ ገርልስ በሚለው ከሞተች በኋላ በታተመው ማስታወሻዋ ላይ ዝርዝር ስለደረሰባት አስከፊ ጥቃት ስታስረዳ ይህ ስሙ ባልተጠቀሰ እስራኤላዊ ጠቅላይ ሚኒስትር በጭካኔ መደፈሯን ያካተተ ጉዳይ ማውጣለች። ታዲያ በጻፈችው ማስታወሻ ከኤፕስታይን ጋር በቆየባቸው ዓመታት ውስጥ እጅግ በጣም ብዙ ለሆኑ ሀብታምና ሀያላን ሰዎች አከራይቶኛል። ሁሌም ይጠቀሙብኝ ነበር፣ እዋረድ ነበር፣ አለፍ ሲልም በአንዳንድ አጋጣሚዎች ያንቁኝ ነበር፣ እደበደብም እንዲሁም ደም ይፈሰኝም ነበር ስትል ስትናገር አክላም የጾታ ባሪያ ሆኜ ልሞት እችል ነበርም ስትል ገልጻለች። በአውስትሪያ ውስጥ ራሷን ካጠፋች ከ6 ወራት በኋላ የተለቀቀው ይህ ኖበዲስ ገርል የተሰኘው መጽሐፍ ጄፍሪ በታዳጊነት እድሜዋ ላይ ደርሶባት የነበረውን ጥቃት ለራሷና ለሌሎች ሰለባዎች ፍትህ ለማግኘት ያደረገችውን የዓመታት ትግል ይተርካል። የሚገርመው በአሜሪካ እትም ላይ ጄፍሪ ጥቃት ፈጽሞባት የነበረውን ሰው ታዋቂ ጠቅላይ ሚኒስተር በማለት የጠራችው ሲሆን የእንግሊዝ እትም ግን የቀድሞ ጠቅላይ ሚኒስተር የሚለውን ቃልም ተጠቅሟል። ጄፍሪ በኤፕስታይን ካሪቢያን ደሴት ላይ የነበራትን ጊዜ ስትገልጽ ኤፕስታይን ከማንም በላይ በጭካኔ ለደፈረኝ ሰው አስተላልፎኛል ብላለች። በዚያ ጊዜ የ18 ዓመት ወጣት የነበረች ሲሆን በመቀጠልም ራሴን እስክስት ደጋግሞ አንቆኛል፣ ስፈራ ማየት ያስደስተው ነበር። በጣም በሚያስደነግጥ ሁኔታ ጠቅላይ ሚኒስትሩ ሲያሰቃየኝ ስቃል እንዲያቆም ስለምነውም የበለጠ ይናደር ነበር ብላለች። ከዚያን ቀን በኋላ እያለቀስኩ በድጋሚ ወደ እሱ እንዳይመልሰኝ ኤፕስታይንን ለመንኩት በማለት የቀጠለች ሲሆን ተመርክኬ ለመንኩት። ኤፕስታይን ሰውየውን ይፈራው እንደሆነ ወይንም ውለት ያለበት እንደሆነ ባላውቅም አንዳንዴ እንደዚህ ይደርስብሻል በማለት በግዴለሽነት በድጋሚ ወሰደኝም ትላለች። ታዲያ ቨርጂኒያ ጄፍሪ የጻፈችው ኖበዲስ ገርል ኤ ሜሞሪ ኦፍ ሰርቫይቪንግ አቢዩዝ ኤንድ ፋይቲንግ ፎር ጀስቲስ የተሰኘው መጽሐፍ ኦክቶበር 21 2025 የታተመም ሲሆን የማስታወሻ በታዋቂው ጠቅላይ ሚኒስትር በጭካኔ መደፈሯን ከብሪታንያው ልዑል አንድሩ ጋር በግድ የጾታ ግንኙነት እንድትፈጽም መደረጓን ዝርዝር ማስረጃዎችን ጨምሮ በውስጡ እጅግ ብዙ አስደንጋጭ የሆኑ በደሎችና ጥቃቶችን ይዟል። የሚፈልገውን ሁሉ ማግኘት እንደሚችል አድርጎ ይንቀሳቀስ ነበር። ግን ከሁሉም በላይ የሚፈልገው ነገር ከወጣት ሴቶችና ልጃገረዶች ጋር ወሲብ መፈጸምም ነበር። ለዓመታት እንደፈለገ ጥቃት ፈጽሞባቸዋል። ኤፕስታይን የብዝበዛው ሰለባ ያደረጋቸው ተጎጂዎች ብዛትም ከፍ ያለ ነበርም ተብሏል። እሱም በዓለም ዙሪያ መነገድ የጀመረ ሀብታምና ተጽዕኖ ፈጣሪ ጓደኞቹና ባልደረቦቹ በዚህ የወሲብ ቅሌት ውስጥ እንዲካፈሉ የሚያስችል ዓለም አቀፍ የወሲብ ንግድ አውታርን መርቷልም ይባላል። ታዲያ በሚያስገርም ሁኔታ በዚህ ቅሌት ውስጥ በተባባሪነት ከተከሰቱት መካከል የንጉሳዊ ቤተሰብ አባል የሆኑት ልዑል አንድሪው የሚገኙበት ሲሆን ኤፕስታይን ለወጣት ልጃገረዶች አጸያፊ የወሲብ ፍላጎት እንደነበረው እንዲሁም ይህንንም ፍላጎቱ ከሱ ጋር ተመሳሳይ አስተሳሰብ ካላቸው ሀብታምና ሀያላን ጓደኞቹ ጋር ይጋራም ነበር። ይህንን ስራ ደግሞ ቁልፍ ሚና እየተጫወተች ታቀላጥፍ የነበረችው ጊስሊ ማክስዌል የተባለች በትክክል ትዳር ያልመሰረቱ ግን ደግሞ
በፍቅር አብራው ያለች ሴት እንደሆነችም ይነገራል። ታዲያ ይህች ሴት ከኤፕስታይን ዋነኛ የወንጀል ተባባሪና የሴራው አርክቴክቶች መካከል አንደኛዋ እንደሆነችም ይነገርላታል። ጊስሊ ማክስዌል አባቷ ሮበርት ማክስዌል በወቅቱ የብሪታንያ ሚዲያ ባለቤት የነበረ እጅግ ሀብታምና አወዛጋቢ ሰውም የሆነ እንደሆነ የሚታወቅ ሲሆን ጊስሊ በአባቷ ስም ተጽዕኖ ምክንያት ከለንደን ውጭ በሚገኝ ግዙፍ ግቢ ውስጥ ያደገች፣ በታላላቅ ትምህርት ተቋማት ትምህርቷን የተከታተለች፣ አባቷ ከሞተ በኋላ ግን ሕይወቷ መልኩን የቀየረ፣ በአባቷ በኩል ያገኘቻቸውን ትውቆች መሰረት በማድረግ በብሪታንያ በአሜሪካ ከሚገኙ ታዋቂ ሀብታሞች፣ ፖለቲከኞች፣ ከንጉሳውያን ቤተሰቦች ጋርም ግንኙነቷን በማጠናከር በ1990ዎቹ መጀመሪያ ላይ ጊስሊ ወደ ኒውዮርክ ከተማ የመጣችም ሲሆን ታዲያ ያን ጊዜ የፋይናንስ ባለሙያ ከሆነው ጄፍሪ ኤፕስታይን ጋር ይገናኛሉ። የፍቅር ግንኙነታቸውንም ይጀምሩና ፍቅሩ ግን ብዙም ሳይዘልቅ የተቋረጠ ቢሆንም ለዓመታት የዘለቀው እጅግ የጠበቀና ሚስጥራዊ የወንጀል አጋርነታቸው ግን ተጀምሯል። የሴቶች ዝውውር ዋና አመቻች ቁልፍ ሰው የሆነችው የጊስሊ ማክስዌል የአሜሪካ የፌዴራል አቃቢ ሕግና የተጎጂዎች ምስክርነት እንደሚያሳየው ከሆነ የወንጀል ድርጊቶቹ ያለ ችግር እንዲከናወኑ የምታደርገዋ ዋነኛ ሞተር ነበረች ይሏታል። ዋነኛ ሚናዋ ደግሞ በአሜሪካ በአውሮፓ በሚገኙ የገበያ ማዕከሎች፣ ትምህርት ቤቶች፣ ቡና ቤቶች አካባቢ ለአካለ መጠን ያልደረሱ ተጋላጭ የሆኑ ወጣት ሴቶችን ማደን፣ ራሷን እንደ ታማኝ፣ ደግ፣ ሩሩ የእናት ያህል እንዲሰማቸው የሚያደርግ ባህሪን ተላብሳ በመቅረብ ወጣት ሴቶችን የማሳጅ የሞዴሊንግ ስራ እንዲሁም የተለያዩ ትምህርታዊ ዕድሎችን ለመስጠት ቃል በመግባትና በማታለል የወንጀሏ ዋነኛ ስልት እንደሆነም ይነገራል። አንዴ ሴቶችን ካገኘች በኋላ ወደ ኤፕስታይን የቅንጦት ዓለም የምታስገባቸው ሲሆን እዚያም በገንዘብ በሱስ ተጽዕኖ እንዲወርቁም ታደርጋለች። ከዛም በኤፕስታይን የግል ጀት ተጎጂዎቹን በመያዝ ወደ ማንሃተን መኖሪያ ቤት ወደ ፍሎሪዳ ወይንም የግል ደሴቱ ሊትል ሴንት ጄምስ ተወስዳች የነበረም ሲሆን ዛሬ ድረስ በርካታ እድሜያቸው ያልደረሰ ሴቶች በህገወጥ የሰዎች ዝውውርና የመብት ጥሰት ክብራቸውን ከሰውነት ተራ ዝቅ የሚያደርግ ነውር በእነዚህ ባለሀብቶችና ባለስልጣኖች እንዲፈጸምባቸው ተባባሪም ነበረች። ይህንን ድርጊት ደግሞ እነዚህ እድሜያቸው ያልደረሰ ህፃናትን መልምሎ ወንጀል ወደሚፈጸምበት ቦታ ከመምጣትም ይጀምራል። ይህ ነገር ግን እንደዚሁ አልቀጠለም። እውነት ተሸሽጋ አትቀርምና የዚህ ሁሉ ወንጀልና የህፃናቱ የሴቶቹ ሰቆቃና ስቃይ እውነቱ የሚወጣበት ቀን ደረሰና አንድ አስገራሚ ታሪክም ተፈጠረ። እዚህ ወንጀል እንደ ድሮ እንዳይቀጥል አሁንም ዓለም ያዘነበት ወንጀል ሀቅ የወጣበት አጋጣሚ ከዚህ ነበር የጀመረው። በ2005 ዓ.ም ፍሎሪዳ ፓልም ቢች ውስጥ የአንዲት የ14 ዓመት ታዳጊ ልጅ ወላጆች ጄፍሪ ኤፕስታይን በቅንጦት መኖሪያ ቤት ውስጥ ልጃቸውን ጾታዊ ጥቃት ፈጽሞባታል በሚል ለፖሊስ ያመለክታሉ። ታዲያ ይህ ዘገባ እንደ ሰደድ እሳት የተስፋፋ ሲሆን የፓልም ቢች ፖሊስ ምርመራ ሲጀምር የተገኘው ማስረጃ ግን እጅግ አስደንጋጭም ነበር። ኤፕስታይን ወንጀል የአንድ ጊዜ ድርጊት ሳይሆን ዓመታትን ያስቆጠረ ብዙ ሰለባ ሴቶች የተገኙበት፣ ማስረጃው ደግሞ በንብረቶች ውስጥ በተደረገ ፍተሻ የበርካታ የወጣት ሴቶች ፎቶግራፎች፣ የወሲብ ቅሌት ማስረጃዎች የተገኙበት፣ ከ50 በላይ ሴቶች የዚህ ወንጀል ሰለባ መሆናቸውና አብዛኞቹ ገና በ14 ዓመታቸው መሆኑ ሌላው አስደንጋጭ ጉዳይ ሆነ። በዚህ ማስረጃ መሰረት የፌዴራል አቃቢ ሕግ ጉዳዩ ላይ ያቸውን አስገብተው በጾታዊ ትንኮሳ፣ የወሲብ ቅሌትና እድሜያቸው ያልደረሰን ሴቶች ለዚህ ተግባር በመጠቀም በሚል እድሜ ልክ የሚያስፈርድበት አይነት ውንጀላን አቅርበውበት ነበር። ነገሩ ግን እንዲህ አልቀጠለም። ከፍተኛ ዝናና ሀብት ከታላላቅ ሰዎች፣ ፖለቲከኞች ጋር ግንኙነት ያለውን ሰው ማሸነፍ የማይሆን ሆኖ የወንጀሉ ውጤትን ሳይቀበል በፌዴራል ክስ ሳይጠየቅ የይቅርታ ስምምነትና አጭር ቅጣት ተወሰነበት። በ2008 ዓ.ም የፌዴራል መንግስቱ የጾታ ዝውውር ክሶችን በማስቀረት በምትኩ በክልል ደረጃ ለአካለ መጠን ያልደረሰን ልጅ ዝሙት እንዲፈጽም ማነሳሳት በሚል በአንጻራዊነት ቀላል በሆኑ ወንጀሎች ላይ ጥፋተኝነቱን እንዲያምን ተደረገ። ታዲያ የተፈረደበት የ18 ወራት እስር ቢሆንም ከዚህ ውስጥ ግን አብዛኛው ጊዜን ወደ ቅንጦ ወደ ሆነው ቢሮ እየሄደ እንዲሰራ የሚያስችለውን የሥራ ፍቃድ ወርክ ሪሊዝ ፕሮግራምን ማግኘትም ቻለ። በቀን 12 ሰዓታትን በቢሮ ሌሊት በእስር ቤት የሚቆይበት ይህ ቅጣት ከወንጀሉ አስከፊነት አንጻር ሲታይ
ፌስ ተደርጎ ተቆጠረ። በ13 ወራት ውስጥም በምህረት የተለቀቀ ሲሆን ኤፕስታይን በሀብቱና በስልጣኑ የህግን ስርዓትን መግታት መቻሉ በአሜሪካ ታሪክ ውስጥ እጅግ አሳፋሪ ከሆኑ የፍትህ መዛባቶች መካከል አንዱ ሆኖ እንዲመዘገብ አድርጓል። ታዲያ ከ10 ዓመታት በኋላ ማለትም በ2019 የመገናኛ ብዙሃን የህግ ባለሙያዎች ጥረት ተጠናክሮ በመቀጠል የፍሎሪዳው ስምምነት ከህግ ውጭ መሆኑን ተከትሎ ኤፕስታይንን በሐምሌ 2019 በኒውዮርክ በአካለ መጠን ያልደረሱ ልጆችን ጾታዊ ዝውውር፣ ሴክስ ትራፊኪንግ፣ ማይነርስ ወንጀልን በድጋሚ በሚል ክስ በፌዴራል ደረጃ ሊከሰስም ቻለ። ታዲያ ያለ ዋስትና ፍርዱን እየተጠባበቀ ያለ ነሐሴ 10 ቀን 2019 በእስር ቤት ውስጥ ራሱን በመስቀል ሞተ የሚል መረጃዎችም ወጡ። ምንም እንኳን የሕክምና ምርማሪው ራስን ማጥፋት ነው ቢሉ የሞቱ ሁኔታዎች ከበርካታ ያላን ሰዎች ጋር የነበረው ግንኙነት በርካቶች አሟሟቱ ጥያቄ ውስጥ እንዲጥሉበትና ጥርጣሬ እንዲገባቸው ምክንያትም ሳይሆንም አልቀረም። አረ እንዲያውም እሱ አልሞተም የሚሉ ጉዳዮችም ከቅርብ ጊዜ ወዲህ እየተሰሙ ያለ ሲሆን እውነቱ ግን ዛሬ ድረስም አልታወቀም። ታዲያ ዛሬም ቢሆን የአሟሟቱ ሁኔታ ላይ በእርግጠኝነት መደምደም ያልተቻለም ሲሆን ሌላ ተባባሪ ግን ጊስሊ ማክስዌል ታዳጊ ሴቶችን በመመልመል በማጓጓዝ በግለሰቡ ጥቃት እንዲደርስባቸው ሰርታለች በሚል ጥፋተኛም ተብላለች። ታዲያ ግለሰቧ ቀርቦባት ከነበሩ 6 ክሶች በ5ቱ ጥፋተኛ የተባለች ሲሆን ጥፋተኛ ከተባለችባቸው ክሶች ውስጥም እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን የወሲብ ንግድ ተግባር ውስጥ ማሰማራት የሚለው ከባዱ ሲሆን እስከ 40 ዓመት ድረስ የሚያስቀጣም ነው። የዚህ ታሪክ መጨረሻ ኤፕስታይንን ለሞት ጊስሊ ማክስዌልን ለስር የዳረገ ብዙ ሴቶችን ነጻ ያወጣ ቢሆንም በአሜሪካ እንደ አዲስ መነጋገሪያ ሆኑ አዳዲስ ዜናዎችን እየፈጠረም ቀጥሏል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከሟቹ የወሲብ ንግድ ወንጀለኛው ጄፍሪ ኤፕስታይን ጋር የተያዙ ፋይሎችን ሙሉ በሙሉ እንዲለቀቁ የሚያዘውን ረቂቅ መፈረማቸውን ያስታወቁም ሲሆን ዶናልድ ትራምፕ ቀደም ሲል ፋይሎቹ እንዳይለቀቁ ተቃውሞ የነበረ ቢሆንም ከኤፕስታይን ሰለቦችና ከራሳቸው የሪፐብሊካን ፓርቲ አባላት ግፊ ከገጠማቸው በኋላ ነው አሁን አቋማቸው ተቀይሮ እነዚህ ፋይሎች እየወጡም የሚገኙት። ነገር ግን የመጀመሪያዎቹና ዋነኞቹ ሰነዶች የወጡት እንደ አውሮፓውያን አቆጣጠር በጥር 3 2024 ሲሆን ከዚያ በኋላም ቢሆን እጅን በአፍ የሚያስጭኑ መረጃዎችን የወጡም ሲሆን በ2026 መጀመሪያ ላይ ለዓመታት ጄዶ በሚል የኮርስም ተደብቀው የነበሩ የመጨረሻዎቹ ስሞች በፍርድ ቤት ትዕዛዝ ይፋም ተደርገዋል። ዜና በዓለም ዙሪያ ከፍተኛ ትኩረትን ያገኘው በዝርዝር ውስጥ ስማቸው ይወጣል ተብሎ ያልተጠበቁ የካሪቢያንና የአውሮፓ ከፍተኛ ባለስልጣናት መገኘታቸው ነው። ይህም የኤፕስታይን መረብ ምን ያህል ጥልቅ እንደነበር የሚያሳይ የመጨረሻው ምዕራፍ ሆኖም ተመዝግቧል። ሌላኛው ደግሞ በዚህ ዓመት ከወጡ ትልልቅ ዜናዎች አንዱ ኤፕስታይን ወንጀሉን እንዲያስቀጥል መንገድ አመቻችቷል የተባሉት ታላላቅ የዓለም ባንኮች ለተጎጂዎች የከፈሉት የቢሊዮን ዶላር ካሳም ሲሆን በ26 የገንዘብ ተቋማት ከስም ዝርዝር ባለፈ በሕግ ፊት ተጠያቂ መሆን የጀመሩበት ዓመት ሆኖ የተመዘገበም ሲሆን ይህም በታዋቂ ባለሀብቶችና በባንክ ስራ አስፈጻሚዎች ዘንድ ትልቅ ድንጋጤንም የፈጠረው ጉዳይ ነው። የመጨረሻው ደግሞ በ2026 የወጡ ተጨማሪ ሰነዶች ልዑል አንድሪው ከኤፕስታይን ጋር የነበራቸው ግንኙነት ከታሰበው በላይ የጠነከረ እንደነበር አዳዲስ ማስረጃዎችን ይዘው የወጡም ሲሆን ይህ ተከትሎ የብሪታንያ ንጉሳዊ ቤተሰብ ከልዑል ጋር የነበረውን ማንኛውም ይፋዊ ግንኙነት ሙሉ በሙሉ ማቋረጡን ልዑሉ ከሚኖሩበት ሮያል ሎጅ እንዲወጡ የመጨረሻ ውሳኔ መተላለፉ የሚገልጹ ዜናዎችን ዓለም ያነጋገሩም ሆኗል። እዚህ ታሪክ መቋጫ ወደፊት ብዙ የሚያስመለክተን ቢሆንም ለዛሬ ግን እዚህ ላይ ያበቃን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋብዝናችሁ።